ድሬዎች በጣም ይመቹኛል። ከአዲስ አበባ ጋር ቅርርባለሁ፣ ግን አንዳንዱ ይሄ ድሬና ሀረር ከሚደብሩኝ ነገር ብዙ ነገራቸው ነው እወዳለሁ፣ ፍቅር ናቸው። የማልወድላቸው ሀረርም ድሬም እናት እንዲትሁን የሚል ስድባቸውን አልወድም። ለነሱ ኖርማል ነው። በቃ የድሬ ልጅ ጋር ብትሄድ የሀረር ልጅ ጋር ብትሄድ እናት እንዲትሁን በቃ ኖርማል፣ እሱን አልወደው። ከዛ ውጭ ግን ይመቹ። ጠላቶች እየተባሉ ነው። እነማን ናቸው የሚባሉት? ወዝጋው ነው ናንቸው ፋሲል $100 ላክልኝ ለባል። እሺ ትንሽ ልጨምርበት ወይስ 100ን ብቻ ነው የምትፈልገው? ልጨምርበት ትንሽ። ይሄ ልጅ የሚመቸኝ ሰው ነው። ልጅ በርዝዴዋ ተጠብቆ በዚህ ደረጃ አንድም ባለስልጣን ሊገባበት ዩቲዩብ ላይ በእንግሊዝኛ እያወራሁት ለዓለም እየዘገብኩት ነው። ዩቲዩብ ላይ በእንግሊዝኛ አድርጌዋለሁ። 2 ቀን ሰርቻለሁ። ገና ቀጥላለሁ። በአማርኛ ስሰራ ሪፖርት እያስደረጉብኝ ሪሙቭ እያስደረጉት ቪዲዮውን በእንግሊዝኛ አድርጌዋለሁ። ማን አባቱ ይችላል? ማስተርጎም ስለማያስፈልገው ገስዋት ምንም ነገር አላሉኝ። 2 ቪዲዮ ሰርቻለሁ። ሁለቱም አንድ ነገር አላሉ። ስለዚህ በእንግሊዝኛ እየሰራው አጋልጣቸዋለሁ። መንግስቱንም ጭምር ነው እየቀጠቀጥኩ ይህን ነገር ካላስተካከለ ይሄ ኮራፕትድ የሆነ ጋቨርንመንትን ባዶ ከተዋል። አደንደ ደዳይ እህቶቻችን ኢትዮጵያ ላይ ህፃናቶችና እህቶች ፍሪደም የሚያገኙበት እንዴ እንኳን ለብሳ አይደለም ምንም ሆና መውጣት አትችልም። ሴት ልጅ ኢትዮጵያ ላይ ሂጃብ ትልበስ ነጠላ ትልበስ ምን ትልበስ መደፈሩ አይቀርም። ቤቱ ይቁጠረው። ስንት ሴት አፏን ዘግታ እንደተቀመጠች ቤቱ ይቁጠረው። ኢትዮጵያ ላይ ማንም ሴት የትም ቦታ ላይ አፍነ መሸጎር ትችላል። ወንዶች አንድ ነገር ልንገራችሁ፣ ሴት ልጅን መድፈር አንድ ነገር ልንገራችሁ፣ እውነቴን ነው የምናገረው። ሴት ልጅን መድፈር ወንድ ልጅን ቀጥታ አንተን አስጎንብሶ መለጠለጥ ማለት ነው። ለሴት ልጅ ያ ነው ስሜቱ። አንተ ምናልባት ስሜት ስላለ ስሜትን ለማርካት የሆነ ወንድ መጥቶ ቢሸጉር ፈቃደኛ ነው። እድሜ ልክ የጭንቅላ ትራማ ነው የሚሆነው። ሴት ልጅን መድፈር ማለት እንደዛ ነው። ሴት ልጅ ትራማ ማለት ዝም ብሎ የሆነ ሰው ከደፈራት ሰምቲንግ ወንድ ልጅን ስትደፈር አንድ አይነት ኖ ዲፈረንስ። ወንድ ልጅን አዙሮ የሆነ ወንድ ቢለጠልጥ ያ ማለት ነው። እና በኢትዮጵያ እንደ ቀልድ ነው የሚታየው የሴት ልጅ ትራማ። ኧረ ዝም በይ ሰው እንዳይሰማ ነው የሚባለው። በጣም ከመባለጉ የተነሳ ኖርማላይዝ ከመደረጉ ኧረ ዝም በይ እንዳታዋርጅ ሰው እንዳይሰማ ይባላል። ሴቶቻችን በጣም 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 በሚያስጠላ ሁኔታ እንደዚህ አይነት ህይወት ላይ ነው ያሉት። ስለዚህ ይህን ነገር ለማስቀረት የምንችለው ሴትን የደፈረ ብልቱን መቆረጥ አለበት። በማረጋገጫ በማስረጃ ከተያዘ ቆርጣ ብለው 2 ሰው ተቆርጦ ቢበላ ከዛ አይለምደው እማኔ 2ቱን ቆርጣ ብለው ከዛ ያቆማል፣ ሌላ ያቆማል። አሜሪካን ሀገር በጣም 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 ህይወት ከሚያበላሹት ነገሮች መካከል ሴት ልጅን መድፈር ነው። እስር ቤት ከሄድክ መጀመሪያ ይደፉዋል። እስር ቤት ከወጣ ዘላለማዊ ካቴና ተደርጎልህ እግር ላይ ሴንሰር ተደርጎ እንትን ላይ ጉግል ላይ ብትገባ ፔዶፋይል ተብለህ ፔዶፋይል ህፃን ልጅ ባለበት አካባቢ እንዳትደርስ ተደርጋ በቃ ሁሉ ነገር ተበላሽቶ ነው የምትኖረው። ህይወትም ምስቅልቅሉ ነው የሚወጣው። አሜሪካን ሀገር ሆን ብለው ኦን ፐርፐዝ ራስን እንድታጠፋ ነው የሚያደርገው። ራስን እንድታጠፋ ያደርገዋል። እና በጣም 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 ቆሻሻ ነገር ይሄ ነው።
ተግባባ። ቆሻሻ ነገር ይሄ ነው። ስለዚህ ቀነኒ ላይ የተደረገው ነገር ወንዶች ኢትዮጵያ ላይ በተለይ በአሁን ጊዜ ያሉት የኦሮሞ አርቲስቶች ሽጉጥ ይዘው ነው የሚዞሩት። ሁሉም እያልኩ አይደለም። አብዛኛዎቹ አሁን ዘመኑ ያመጣቸው ዘፋኞች እነ ጫሉ ቡልቱሜ ገለመሌ የሚባል እካክ፣ ይሄኛ አንዷለም የሚባል ሌሎቹንም ማምጧቸው የሰሞኑ 4 ኪሎ ምናምን እያሉ የሚዘፍኑት በሙሉ ባለ ሽጉጥ ናቸው። አርቲስት እኔ የሰው ፍቅር ያለው ከሰው ጋር አብሮ የሚኖር እንጂ ሽጉጥ ይዞ እያስፈራራ ያዙ ይልቀቁኝ የሚልበት ዘመን መቼም አይቻላል። This is the first time. እዚህ በጣም የሚያስጠላ ነገር ላይ ደርሰናል። እጅግ ነው የሚያሳዝነው። ፎዋት አርቲስት እኮ ዘፋኝ ነው። አርቲስት እኮ ምንድን ነው መሆን ያለበት? ፍቅር ነው የሚሰብከው አርቲስት። አርቲስት መልካም ነገር ነው የሚያደርገው። ሽጉጥ ይዛችሁ የምትዞሩት ለምንድን ነው? you shouldn't do that። እና ይሄ ጥጋባችሁ በልክ ይሆናል። ከዚህ በኋላ እመኑ፣ ጥጋባችሁ በልክ ይሆናል። የት ነበራችሁ ትላንትና? ኪዲ ሰው ታዝቦሻል። ኪዲ እዚህ እያየሁሽ ነው። ለፍትህ ለቀነኒ ለምን አላልሽም? ጂጂንም ጠይቃታለሁ ስትመጣ። ለምንድን ነው ፍትህ ለቀነኒ አላላችሁ? ጂጂም ኪዱም ፍትህ ለቀነኒ ለምን አላላ? ፎዋ ካየሁሽ ገብተሽ አናግሪኝ። ኪዲ ሌላ ናት፣ የኔዋ ጓደኛ ናት ሌላ። ኪዲ ለምንድን ነው ያላልሽው? ገና ለገና ዳልቻ ይሰድበኛል ብላለች ኪዲ። ኪዲ ካለች በቃ አላለችም ስላሉ ኪዲ ብላለች። እሺ ኪዱዬ ካለች እሺ። ጂጂን ግን ካለች አምጥቼ እጠይቃታለሁ ብላለች። ኦኬ ካለች ችግር የለብኝም። ኦኬ ብላለች። ኦኬ ካለች አለች። እና ማንም ቢሆን ፍትህ መጠየቅ ከባድ ነው ብያለሁ። ያ በርቱልን። እና ጂጂ አይ ቲንክ የኦሮሞ ጉዳይ ስላረገችው ከነሱ ጋር ስለተጣላች በኦሮሞ ወስዳው ነው አይደለም። የኦሮሞ የአማራ የትግራዋይ የደቡብ ጉዳይ አይደለም። ይሄ የሰብአዊነት ነው፣ የሴትነት ጉዳይ ነው። እኔ ሴት ልጅ አለችኝ፣ ሚስት አለችኝ፣ እናት አለችኝ፣ ሴቶች ጓደኞች አሉ፣ እህት አለችኝ። ስለዚህ እንደዚህ አይነት ትራጀዲ ኢትዮጵያ ላይ ሲፈጸም ኖ ማለት አለብን። እና ግን ሸፋፍ ነው ነገሩን ሊያጠፉት ነበር። ተግባባን። ነገሩን እኔ ቀጥ ብዬ ባልይዘው ኖሮ ሸፋፍ ነው ቀብረዋት በዛው ላጥ ሊሉ ነበር። አሁን ነገሩ ከሮባቸዋል። ምንም ማድረግ አልቻሉም። ጨንቀዋቸው ምንም ማድረግ አልቻሉም። ስለዚህ መበርታት ያስፈልጋልና ፍትህ ለቀነኒና እንደ ቀነኒ ደማቸው ለፈሰሰ እህቶች ይሄኛው ምናልባት ማስተካከያ ይሆናል ብዬ አስባለሁ። መሴጅ አልመልስም፣ አልፈልግም። በውስጥ ላውራ የምትሉኝ እከኮች፣ እኔ በውስጥ የሚያወሩኝ የራሴ ወዳጆች አሉኝ ከበቂ በላይ ጭማሪ አልፈልግም። በቃ ከበቂ በላይ ወዳጆች አሉኝ፣ ከበቂ በላይ መረጃ የሚሰጡ አሉኝ። አልፈልግም። ማላቃችሁ ሰዎች መሴጅ አላኩል። ከበቂ በላይ ጓደኞች አሉ።